አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና ውድ የተከበራችሁ የቻናል ቤተሰቦች፣ ውድ ተመልካቾች፣ ወዳጆች እንዴት ናችሁ? ደህና ናችሁ? ዛሬ በቪዲዮ ከች በኮረኮንች ብያለሁ። ላይክ ሼር እያደረጋችሁ ላልደረሰ አድርሱ ማለት ነውና ዛሬ በገነትና ስለ ቤቲ ጉዳይ ነው የመጣሁት ማለት ነው። ሰሞኑን ቶክቶክ ላይ አንቡር አደረጋችኋል ማለት ነው። እቺ በተለይ ቤቲ የምትባል ሴትዮ ማለት ቤቲ የምትባል ሴትዮ እውቀት አለኝ ብለሽ አንቺ ስለተማርሽ ብቻ ያልተማረን ዝቅ አደርጋለሁ፣ ያልተማረን ዘቀዝቃለሁ፣ ያልተማረን እንደፈለገ አደርጋለሁ፣ ቻናሉ እኔ ጋር አለ፣ እንደፈለገች ላጋው ተደርጋታለሁ፣ እንደፈረገች አወጣታለሁ፣ ከስልኬ ወርውራታለሁ ማለት ማን መብት ሰጣሽ? ማን መብት ሰጣሽ? በቻናላ እሷን ማስወጣት እሷን የማስወጣት ማን መብት ሰጣሽ? አንቺ ይዋ እኔ ገነት በጣም ታሳዝነኛለች። ባይዘው ማለት ነው። ባይዘው እኔም አልተማርኩም። ያልተማረ ዩቲዩብ አይሰራም። ከተማረው ጋር ማን እኩሎናል ብሎ የገመተ ያለ እውነቴን ነው የምላችሁ። እኔው ወላሂ አልተማርኩም። ምክንያቱም ማይ ፋሚሊ እናት የለችኝም ታውቃላችሁ። እናት የሌለው ሰው አባት የራሱን ህይወት ይኖራል። ከዛም በኋላ ልጆች ዞር ብሎ አያዩ እና ላክስቴ ሀብት አላት አልሐምዱሊላህ ሀብት ነበራት። ግን በሀብቱ ልጆቿ እንኳን እኔ ልጆቿንም አላስተማረችም። ከ12 ልጆች 2 ነው የተማሩት። ያም በግድ ማለት ነው። ግማሾቹ ነጋዴ ናቸው፣ ግማሾቹ በቃ የተለያየ ንግድ ጉዳይ ነው የሚሰጡት። ኦኬ ያ ፎከስ አይሰጡም፣ ዴንታ አይሰጡትም፣ ቦታ አይሰጡትም ማለት ነው ለመማር። ከዛ እኔም አልተማርኩም፣ ገጠር ልጅ ነበርኩኝ፣ አልተማርኩም፣ አላስተማሩኝም፣ አልፈርድባቸውም። ያሳደጉኝ ብቻ ለእኔ በቂ ነው ማለት ነው። እኔ አሁን መማር እችላለሁ፣ ኦንላይን ሆነ በየትኛውም እንትን ኤኒታይም መማር እችላለሁ። ግን ኢንሻአላህ ሀገር ከገባኝ እማራለሁ ብዬ ገምታለሁ። ግን አልተማርኩም ብዬ ራስን ዝቅ አላደርገውም። ራስን ደግሞ የሰው የበታች አላደርገውም ማለት ነው። ከተማሩትም እኩል ማለት ነው። ያልተማር መሰለኝ ነው። እኛ ያልተማረ ሰው ስደት አይሄድም ተብሎ ነበረ። ያልተማረ አያልፍም ብሎ ነበረ። አሳለፉን መጣን፣ ሰራን፣ ከሰው እኩል ሆን። መንግስት ምንድነው የመንግስት አስተማሪው ማይበላው ደሞዝ እየበላን ነው ማለት ነውና ቀጥሎም ደግሞ ከም በኋላ ከዩቲዩብ መንግስት የመንግስት ሰራተኛ ማይበላውን ደሞዝ እንበላለን ማለት ነው። እኛ ማን ያልተማርን ማለት ነው። ማን ናት እቺ ቤት የምትባለዋ ማለት ነው። ገነት ቻናላን ብዙ ሰው ይዞታል። በመጀመሪያ ማን ነው ያዘው? ገነት ኢትዮጵያ ስትገባ አብርሽ የሚባለው ልጅ ማለት ነው። አብርሽ የሚባለው ልጅ መጣ። ከሷ ጋር አብረው እየሰሩ ትንሽ ሰብስክራይብ ነበረው፣ እንደው 80 ምናምን ሰብስክራይብ ነበረው። አብረው ሰሩ አደገ። ከዛ መጋጨት መጣ። ሰው ልጅ ይጣላል፣ የማይጣላ ሰው የለም፣ ሁሉም ይጣላል። ከዛን እያለ ይሄ ማነው ብራኑ የሚባለው ለማስታረቅ ብሎ ምናምን ነገር አብረው መስራት ጀመሩ። ያን ብራኑም አደገ፣ ያ አብርሽ የሚባለው አደገ። እሷን ጣል አደረጉና ተጣሉ ይመስለኛል። እሷን ጥሏት ሄዱ። ለምን አድጓሏ፣ ፌመስ ሆነዋሏ፣ ሰው አውቋቸዋላ። እሷን ጥሎ ሄዱ ማለት ነው። አሁንም ብዙ ሰዎች ከአብርሽ ጋር እነ ሚጣ ገነት ዩቲዩብ ገነት እና በሩዋን አብሮ ይሰራሉ። ገነት ትንሿ ብዙም አልሰሩም። ሚጣና የሆነች አንድ አግብታለች ወደ እንትን ክልል ወደ አማራ ክልል እና እንደው 5 ነው ምናምን ሆኖ አብሮ እየሰሩ ነበረ። ግን በደንብ የሚሰሩ አብርሽና ብራኑ የሚባለው ነበረ ከሷ ጋር አብሮ የሚሰሩት። ከዛም በኋላ መጋጨት ተጣሉ ማለት ነው። ከተጣሉ በኋላ እሷ በምንድን ነው ዝቅ የምትባለው? ይሄ አለመማር ነው ከሰውም ጋር የሚያገናኛት። ይሄ አለመማር ነው ከሰውም ጋር የሚያጣላት ማለት ነው። ምሳሌ የምታነብ ከሆነ ማን ከማን ይገናኛል? ምሳሌ ነው ያው ከማንም አልገናኝም። ቻናሌን ስበላሽብኝ ቻናሌን የሚያስተካክልልኝ ልጅ አለ። አላህ ይስጠው፣ አላህ እድሜና ሀያት ይስጠው። ቻናሌ በተበላሽ ሰዓት ብርን ከፍላለሁ። ወላሂ አሁን እቺ ቤት የምትባለው ማለት 10 ሺህ ትጠይቃለች ዩቲዩብ ለመክፈት 10 ሺህ ተጠይቅና ከዛን ሞኔታይዝ ሲያደርጉ ከዳ ሞኔታይዝ ለማድረግ ትከፍላላችሁ ትላችኋለች። እኔ እየሰማሁ ነው። ላይባኑ ላይ ከታተላታለሁ። አንዳንዴ የምትናገራችሁ በራሷ ትስራ። ግን በዚች ምስኪን እችን ዝቅ ለማድረግ ለምን ፈለግሽ? እስቲ ምን አለት ካየሽው ማለት ነው። እሷ ዝቅ ለማድረግ ለምን ፈለግሽ? ብትሰራስ ብትለወጥስ? የቤት ኪራይ አለ። የቤት ኪራይ ጭንቅላት እንደሚያዞር ታውቂያለሽ። ተከራይተሽ ለትንሽ ጊዜ ኖረሻል ይመስለኛል። ወይም ላትኖርበት ትችያለሽ። ቤትሽ እስከምሰራ አኪድ ምንድነው እኔ ከጠዋቱ ጀምሬ ነው የምከታተለሽ። እቺ ቤት የምትባል ሴትዮ ማለት ነው። ይሄ ቤት ሲሰሪ ምናምን ነገር በጣም አይሻለሁ እና ያው ትንሽም ቢሆን ቤት ተከራይተሽ ሳትኖሪ አትቀርም። እሷ አሁን እቺ ገነት ቤት ተከራይታ ትኖራለች። ታውቃላችሁ፣ የሚረዳችሁ ሰው ከሌለ ልጅ ከሌለ ምን ከሌለ
ብቸኝነት ያስጠላል፣ ብቸኝነት ይሰለቻል። የትዳር አጋር ከሌላችሁ አይዞሽ የሚላት የሚያጠነካክራት ከሌለ በጣም እንትን ትላለች፣ ይሰማታል ማለት ብቸኝነት ይሰማታል። እና ቻናላን ለማስተካከል ሰጣሽ፣ አስተካከልሽላት። እነዛን ለጋውት ብለሽ ያስወጣሽ አንቺ ይዘሽላታል። ግን ይሄን ጥሩ ነገር ሰርተሻል። ጥሩ ነገር ከሰራሽ በኋላ ደግሞ ለምን ስማን ታነሻለሽ? ለምን ሁለታችሁም ስማችሁን ለምን ትነሳሳላችሁ? ለምን ትተማማላችሁ? ለምን እሷን ታማለሽ? ገነትስ እሷን አንቺን ለምን ታማለች? አንቺሽ እሷን ለምን ታማያለሽ? አሁን ነገሩ ይመስለኛል ለምን 10 ሺህ ትጠይቃቸዋለሽ? ለምን 7 ሺህ ትጠይቃቸዋለሽ? መዳም ቅመሞችን ስላለችሽ ይመስለኛል እንዲህ የተያያዛችሁት ማለት ነው። ሆኖም ግን አንቺ አወቅኩኝ ብለሽ ተማርኩኝ ብለሽ እሷን ትልቅ ሰው አንቺም ያው እድሜያችሁ የተለየ ያኔ ተመሳሳይ ነው ማለት ነው። የተለየ ነገር አይደለም፣ ተመሳሳይ ነው። ግን አንቺ ተማርኩኝ፣ እውቀት አለኝ፣ ትምህርቱ አለኝ፣ እንደፈለግኩኝ ከስልክሽ ውስጥ አስወጣሻለሁ፣ ለጋው ተስደርጌ እንደፈለግሽ ነዳሻለሁ የማለት መብት እኮ የለሽም። ገነት ማለት የህዝብ ናት። ገነት ማለት መላ ኢትዮጵያ ይወዳታል። ከዱባይ ያለችም ይወዳታል። በቲክቶክ መንደርም ያከብሯታል። በዩቱብ መንደርም ያከብሯታል። ስታለስ ከጎና ይሆናሉ። በቲክቶክ መንደርም ይሁን በዩቱብ መንደርም ወላይ የኢትዮጵያ ህዝብ ከጎና ነው የሚሆነው ማለት ነው። ለምን ባለመማሯ የዋህ ናት፣ ታለቅሳለች። ሁሌ ለቅሶ ነው። ብቸኝነት ስላለ የሚያግዛት አጋር ስለሌለ፣ ትዳር አጋር ስለሌለ፣ ልጅ የሚያግዛት ስለሌለ በቃ ይሰማታል። እንዴ ታለቅሳለች። በምታለቅስ ሰዓት ደግሞ የኢትዮጵያ ህዝብ ይረዳታል ማለት ነው። አንቺ ግን ትላንት ራሱ ወይ ከታች ይሄው ብሯን የበላች ብሩ እሷ ራሷ ትጠይቃት። አንቺ ምን ቤተሽ ጠበቃሽ? ጠበቃ ተገዝተሻል ለዛች ሴትዮ 7000 ሰጣት በልታታለች፣ እንዴ ብላታለች። በዚህ ወጣ እሷ ተክሰሳት። አብርሽን ታውቀው የለ እንደ ያቺኛዋ ብሮ እየተበላ በሚዲያ ታውቀዋለች አብርሽን። ለምን አብርሽን ሄዳ ያቺ ሴትዮ ገነት እኮ ብሬን በልተኛለች፣ ገነትን እኮ ታውቃታለች፣ ገነትን እኮ ጠይቀህ ተቀበልልኝ ማለት አቅቷታ። ትላንት ህዝብ እንዲህ ሲያደርግሽ ይሄው ከታች እየጻፈች ነው። ህዝቡን ይበላ ስነሰ ደግሞ አሁን ትቀበለን ቻናል እኔ እንትን ላይ ቲክቶክ ላይ እየተከታተልኳት አልነበረም። የሆነ ቻናል ላይ ተለቋል። እስከ መጨረሻ አይቻልም። ግን ይሄ ለምን ይሄ ሚቀኝነት እስከ ጥግ ለምን አስፈለገ? ማንሽ ቤቲ ታሚረሻል ባይዘው ከሷ ትሻያለች። ጭንቅላትሽ እሷ ስለሰደበችኝ እኔም ሰድባታለሁ። ምን አስፈለገ? ሚቀኝነት ምን አስፈለገ? ለምን ለጋውታ አስተዳደገስ አስወጣሻት ካስልክሽ ማለት ነው? ለምን ምን አስፈለገ? ሚቀኝነት ሰርታ ትብላ፣ ሰርታ እኮ የሚበላበት ነው። 28,000 ብር በልታለች። 20,000 ወረደለት በቀደም ለታ እንዴ ምናምን። ታዲያ የሰው ሀቅ ነው። የሰው ላብ ነው። የሰው ላብ አትብሉ። የሰው ላብ ብትበሉ ነገ የውመል ቂያማ በሰማይ ቤት ትጠየቃለሽ። ክርስቲያንም ሆንሽ ሙስሊምም ሆንሽ የትኛውም ብሔረሰብ ብትሆኚ በሰው ላብ ትጠየቂያለሽ ማለት ነው። እና ደግሞ ተምረናል ብላችሁ ያልተማረን ዝቅ ማድረግ የለባችሁ። እንደውም ማበረታታት ያለባችሁ ያልተማረን ነው ማለት ነው። እኔ አልተማርኩም ብዬ አልገምትም። ተምራለሁ እንደተማርኩኝ ነው። አልሐምዱሊላህ ረብል ዓለሚን። በመጀመሪያ ዩቲዩብ መክፈት አላውቅም ነበር። ጓደኛዬ በስልክ ሆና ይሄን ንኪ ፓስወርድ ይሄን አስገቢ፣ ስምሽን እንዲህ ብለሽ አስገቢ ጻፍኩኝ። ተሚማ ብለሽ ጻፊ አስገባው። ተሚማ ዩቲዩብ በይ ባለችኝ አስገባው። ሁሉ ነገር በስልክ ሆና ጓደኛዬ የነገረችኝ ዩቲዩብ ከፈትኩኝ። እንደውም ተበላሽቶብኝ እንደውም አንድ የሆነ 4,000 ሰብስክራይብ ደርሼ ባለማወቅ ፌኮች ነበሩ። አሁን ሞኔታይዝ ሲሆን ወይም ቢለኛል ብዬ ፌኮቹን ዲሌት ተደርጋለሁ ብዬ ያንን ዲሌት ተደረኩኝ። ሰዓት ሞልቼ ሰብስክራይብ 4,000 ደርሼ ከዛም በኋላ ዲሌት ከዛም በኋላ ትምህርት ሆኖኝ ማለት ነው። ቻናሌ ሌላ ፌክ ቻናል አንድ አለው 2 አለበት ከላስ ሁለተኛ ዲሌት አላደርግም ብዬ ይሄ ትምህርት ይሆነኛል ብዬ እስካሁን ዩቲዩብ እስካሁን አለ። አልሐምዱሊላህ 3 ከፍሎኛል። አሁንም ተፍ ያልኩበት ነው። ሳልማር ነው የሚሰራው። ያልተማረ ማበረታታት ነው እንጂ ያለባችሁ ዝቅ አላደርጋታለሁ። ትምህርት አልተማረችም፣ ተሳዳቢ ናት። ተሳዳቢ መሆኗን ታውቂ የለ እንዴ? እዚህም በፊት እኮ ቶክቶክ መንደር አንቺ እየሰራሽ እሷ ናት እያበረታ አንቺም እኮ ስለ እሷ ናት አበረታታችኝ፣ እሷ ናት ዩቲዩብ ላይ እንድሰራ ደሞዝተኛ እንዲሆን አደረገችኝ ብለሽ እኮ እያወላሽ እያወጋሽላት ነበረ። ጠይብ መሀላችሁ ላይ ምን ገባ? ሰይጣን
አይዋ ሰይጣን ገባ መሀላችሁ ላይ። አረ ልብ ግዙ። ያልተማራችሁ ካሁን በኋላ ያልተማረን ዝቅ እናደርጋለን ብትሉ እና ራሳችሁ ነው ዝቅ የምትለው። ትናንት እኮ ህዝብ እያዋረዳት ነበር። አንቺ ሌባ፣ አንቺ ቦርኮ እያላት እናንተ ታው ግን ሰውን መሳደብ ጥሩ አይደለም። ማዋረድ እንዴት ጥሩ ነው እናንተ ስታውዙ። በነገራችን ላይ ግን ቆረጥመኛ ለሰው አይን አለብኝ። ጉሉ ማሻአላ የሰው ቪዲዮ ሲታይ ጉሉ ማሻአላ ጠይብ እና ማለት ነው። ባልየውም ደግሞ ከራከረላት ነበር። እንዲህ ብለሻል እያል ግን ወዳቸዋለሁ። በነገራችን ላይ በጣም ነው የምወዳቸው። እከታተላቸዋለሁ፣ አያቸዋለሁ። በቀደም ዕለት ደግሞ ቤቲ ማለት ነው የሆነ ሱሪ ለብሳለች። የዳቦዋ ቅርጽ በጣም ይታያል። ወይኔ እኔ ራሱ አፈርኩኝ። እቺ የሆነ ቢጫ ዳቦ ሰርታለች። እሱን እየበላች ውጪ ናት። በቃ ተበልቅጣ ቁጭ ብላለች። ኡዝ ብለ ዳቦዋ ቅርጿ እንዳለ ይታያል። እንዱል ቀሰብ ላይ ዳቦ ቅርጽ ታብታኝ ነበረ። ከዛም ተሰበሰበች። እኔ አልጽፍላትም። ያው እኔ አልሐምዱሊላህ በርናመጅ አለ፣ የምጽፍልኝ በርናመጅ አለ። መጻፍ እችላለሁ ግን አልጻፍኩላትም። ላይክ አደርግላታለሁ፣ ምናምን ነገር እከታተላቸዋለሁ። እና የሀገር ነገር ደግሞ ሲለቀቅ በጣም ደስ ይለናል፣ እናያቸዋለን ምናምን አገር አሉ። ግን እነሱ ጥባራቸው ጥባር አይደለም። ምድር ቅማላም ቅጫባም ሁላ ማለት ነው። ትላንተኛ የመዳም ቅመሞች ያሳደግናቸው ሁላ ማለት ነው። ዛሬ ሄደን ኑ አብሮን ቪዲዮ እንስራ ብንላቸው ራሱ አይሰሩልንም ማለት ነው። በቀደም ለምለም ጋር ማለት ነው እንኳን ያቺን ፎዛ የምትባል ልጅ ቅርና ለምለም ማማ ዩቱብ የምትባል ትልቋ ታመሚዋ ኢትዮጵያ ላይ ሄዳ እስቲ ቤተሰቦችሽን ሰብስክራይብ እንዲያደርጉኝ እንዲዳግፉኝ፣ እቤት ነኝ ያለሁት ስራ የለኝም፣ ልጆቼን አስተምራለሁ። ልጆቿን ትምህርት ቤት መንግስት ያስተምርላታል ይመስለኛል። ግን ብዙ ነገር አለ። እሷም ተከራይታ ነው የምትኖረው። ሳሙና አለ፣ ምን አለ። ግን አበረታችልኝ፣ ሰብስክራይብ ያስደርጉኝ፣ እኔ ቪዲዮ ሰራለሁ፣ ቪዲዮ ለቃለሁ፣ ቪዲዮ እንዲያዩልኝ ምናምን ብላ ወላሂ ከአዲስ አበባ ወደ ቡታጀራ ሄዳ እግሯን ተሸክማ ህመሟን ተሸክማ ሄዳ ማለት ነው። እኔ ለምለምን የታዘብኳት በዛ ነው ማለት ነው። እሷ ሄዳ ምንም ቀጠሮ አላት መጣች። ሄደሽ በዚህ ቀን እኔ እመጣለሁ አብረን ላይ እንገባለን አለቻት። የሰው ልጅ አጣላት ሰይጣን አይጠፋምና አትስሪ ብሏት ነው ይመስለኛል። እቺ ለምለምን ከማማ ጋር ቪዲዮ አትስሪ ይሏታል ይመስለኛል። ከዛን የቀጠረቻትን ቀን አሳልፋም ሰዓት መጣ ቀራች። ቻናላ እንደውም እሷ ጋር ነበረ ይገመግብልሻለሁ ብላ ወሳ እሷ ጋር ነበረ። ከዛም በኋላ ደግሞ ብታይ የለም። መጨረሻ ላይ ምን አለች? እኔ ከትንሽ ዩቲዩበሮች ጋር አልሰራም ብላ መልስ ሰጣቻት። እንዴት ተሸክማት እናቷ ናት ህመም ታማለች። ህመማን ተሸክማ የዛ ሀገር ሄዳ ቡታጀራ ከአዲስ አበባ ምን ርቀት እንዳለ አላውቅም፣ ግን በጣም ርቀት አለው ከአዲስ አበባ ወደ ቡታጀራ ሄዳ እንዲህ አለቻት። አሁን ደግሞ በቀደም ሆነች ልጅ ፎዝ የምትባለው ወደ ዱባይ ነው መሰለኝ የምትሰራ ገባችና ሄዳችለች ይመስለኛል። ከዛ ምን አለቻቸው? ምንድነው አይዲያችሁ? ምንድነው ስለምንድነው የምትሰሪው ምናምን ተንትና ጠየቀቻት። እንዴት ስለ መዳም ቅመሞች ምናምን መዳም ከላሳንቺ ሀገር ገብተሻል። ሀገር ከገባሽ በኋላ ስለ መዳሞች ቅመም አያገባሽም። የራስሽን አይዲያ ፈጥረሽ የራስሽን ነገር መስራት ትችያለሽ አለቻት ማለት ነው። ለምለም ፎዝ የምትባለዋል ማለት ነው። እና አሁን እኮ የኢትዮጵያ ሕዝብ ምቀኝነት ነው እንጂ እኮ 5 ደቂቃ እዛ ስራ ቦታ ምን ችግር አለ? አሁን እኔ እንዲህ ነኝ አይደል? አሁን አንድ ጓደኛ መጥና ቪዲዮ እንስራ እሰራለሁ። ምን ችግር አለው? ለምን ፈመስ ነጊ እኮ ጥለናት የምንሄዳት ዱንያ ናት። ነጊ እኮ ጥለነው የምንሄደው ሱቁንም፣ ቤቱንም፣ መኪናውንም፣ ህዝቡን፣ ብሩንም፣ ምኑንም፣ ቤተሰብሽንም፣ ልጅሽንም እኮ ጥለሽው የምትሄጂ ነው። ግን ምንድነው ከአንቺ ጋር መሄደው? ጥሩ ስራሽ፣ ጥሩ መልካምነትሽ ጠይብ ካይር ስራ ከሰራሽ ካይር ስራሽ አብሮሽ ይሄዳል። ጥሩ ስራሽ፣ ጥሩ ንግግርሽ አብሮሽ ይሄዳል። ከዛ ምን አለቻቸው? አሁን ስራ ላይ ነኝ። የጾም ምንድነው የአመት በዓል ስራ ምናምን እያስወጣውኝ ነው። ሮብ ምናምን ጸጉሬን ሰራርቼ ምናምን አውቋቋ ነው እየሸወደቻቸው እንዲያለቻትና ተመለሰች ልጅቱ ማለት ነው። ማናት እላለሁ እኔም ማናት 9,000 ሰብስክራይብ አለ ማናት እላለሁ። ላካ መጨረሻ ላይ ሳይ እንትን ሰብስክራይብ ስላደረኳታች ፎዝ የምትባል ልጅ መጣችልኝና ከዛን ሳይ እሷ ናት እንዲያለችኝ ብላ እየተናገረች ነበርና
የኢትዮጵያ ዩቲዩበሮች ምድረ ቅማላሞች ምድረ ቅጫባሞች ማለት ትላንት ቋማጫችሁን ማጠቢያ ቃታችሁ ምናምን ያ ሙቤ የሚባለው ራሱ ማለት ነው። ስለ ሙቤም ተናግራለች። ሙቤ የሚባለው ገጃ ማለት ነው። ገጃ ሙቤ የሚባለው ገጃ ማለት ነው። የጉራጌው ገጃ ማለት ነው። ምንም እኮ አያውቅም። ምንም አልነበረውም። ከነ አብሽ ጡል ጡል እያለ ይሄድ ነበረ። እሱ ራሱ እምቢ ብሎታል። ያ ሙቤ የሚባል ቅማላም ቅጫባ ማለት ነው። ምንድነው እሱ? እኛ የመዳም ቅመሞች እናንተን ሰው አድርገን ቪዲዮአችሁን በማየት ኮሜንት በማስቀመጥ እስከ መጨረሻ እያየን እየተጃጃንባችሁ እናንተ የመዳም ቅመም ስትገባ አብረን ቪዲዮ እንስራ ስትላችሁ አብራችሁ አሰሩም። ለምንድን ነው እናንተ ብሽቁላ ማለት ነው? ምድረ ቅማላም ለምድረ ቅጫባም ማለት ነው። ኤዲሳም ነቀሳም ማለት ነው። ቤቲ ካሁን በኋላ ታጥብሻለች። ገነት ታጥብሻለች። አኪድ ገነት ከሆነ ታጥብሻለች። ራስሽን ጠብቂ። ስለ ሰው ስም አታንሱ። ከራስ የራሳችሁን ቪዲዮ ስሩ። ስለ ራስሽ ድሮም ስለ ራስሽ ነው። ስለ ራስሽ ስለ አለቀ። አልተማረችም እንዳላጋታለሁ አለየሽ። ህዝብ ከጎና ሆነ። ህዝብ አለውልሽ አላት። ለማንኛውም ቪዲዮ 16 ደቂቃ ሆነ። ሰው አያየውም። ሀገር ስንገባ ደግሞ ኢንሻአላህ እንሰራለን። እኛም ፈመስ እንሆናለን። አምሻ ዩቲዩብ ኑራችሁ ሀገር ከገባችሁ የገጠር የከተማውን እየለን እንለቅበታለን። እበት እያወጣን የገጠር ልጆች ነን። ኦፍ ኮርስ ኩስኩስሚ የገጠር ልጆች ነን። እንሰራበታለን። የገጠር የከተማ እያልን ማለት ነው። ለማንኛውም የዛሬ ቪዲዮ ይሄ ይመስላል። ማነሽ ቤት የምትባይዋ ማለት ነው። ራስሽን ጠብቄ ቢያንስ ደግ ነገር በጎ ነገር መልካም ነገር መስራት ነው እንጂ መልካም ነገር ሰርተሽ ማበላሸት ማለት ምን ማለት ነው? ያላ